አዲስ 1879 ውድ የአዲስ 1879 ቤተሰቦች ዝግጅታችንን ሰብስክራይብ ያድርጉ፣ ለወዳጅ ዘመዶ ያጋሩ፣ የሚሰማዎትን አስተያየት ይስጡን። ይህን ዝግጅት አድምጠው አንዳች ቁም ነገር እንደሚያገኙ እርግጠኞች ነን። እነሆ ወደ ታሪካችን፣ ወደ ወጋችን፣ ወደ ጫወታችን እንለፍ። ስለ ቤተሰብነቱ ከልብ እናመሰግናለን። አዲስ 1879 ይህ የአዲስ 1879 የታሪክ ማስታወሻ ነው። በ1956 ዓመተ ምህረት ጃንሆይ ኦቴሎ የተባለውን የሼክስፒር ትርጉም ቲያትር ተመልክተው ሲወጡ ባለቅኔውን ጸጋዬ ገብረ መድኅንን አስጠሯቸው። ቀረቡ። ለምንድነው ሌሎች ቲያትሮችህን እንድናይልህ እስካሁን ያልጋበዝከን? እስከዚህ ድረስ ርቀን ነው ብለው ጥያቄ አቀረቡላቸው። ባለቅኔው ሎሬት ጸጋዬም በቅድሚያ እጅ ነሱና አዎን ግርማዊ ንጉሠ ነገሥት፣ ግርማዊነቱ ለእኔ ቢጤ ሩቅ ነዎት። ያም ቢሆን ግርማዊነቱ እንዲመጡልኝ ለአለቃዬ ረዳት ሚኒስትር ከበደ አስፋው፣ አለቃዬ ደግሞ ለአለቃቸው ክቡር ደጃዝማች ግርማቸው ተክለሐዋርያት የማስታወቂያ ሚኒስትር አቅርበው ቲያትር የሚመለከቱበት ፕሮግራም የላቸውም ተብለሃል ተብዬ ነው አሏቸው። ባለቅኔው ጸጋዬ ገብረ መድኅን ይህንን ሲናገሩ ፈገግ ብሎ የነበረው የጃንሆይ ገጽታቸው በዝግታ እየከሰመ መጣ። መኳንንቱ፣ ሚኒስትሮቹና አጃቢ ክቡር ዘበኞቹ በረገጉ። ክቡር ደጃዝማች ቀረቡ፣ ተርበተበቱ። አቶ ከበደ አስፋው ከክቡር ዘበኞቹ ጀርባ እንደ መሸሸግ ብለው ተሸማቀቁ። የእነሱን መደንገጥ የተመለከቱት ባለቅኔው ጸጋዬ ገብረ መድኅን ለራሳቸው ፈሩ። ደጃዝማች ለአለቃቸው ለጸሐፊ ትእዛዝ ተፈራ ወርቅ በአንድ ወቅት መንገራቸውን እየተደናገጡ ለጃንሆይ ተናገሩ። ጸሐፊ ትእዛዝ ወደ ጃንሆይ ቀረብ ብለው በለውሳት ድምፅ የሆነ ነገር ሹክ አሏቸው። ጸሐፊ ትእዛዝ ወደ ባለቅኔው ጸጋዬ ገብረ መድኅን ራመድ ብለው ነገ ጠዋት በ2 ሰዓት ታላቁ ግቢናና እጅ ንሳ አሏቸው። ባለቅኔው ጸጋዬ ገብረ መድኅን እጅ ሲነሱ ጃንሆይ እንደ ተቆጡ እጥፍ ብለው ወጡ። ከዚያ በኋላ የባለቅኔው የጸጋዬ ገብረ መድኅን አለቆች አፈጠጡባቸው። በጃንሆይ ፊት አሳጣህን ብለው በዓይኖቻቸው ገረመሟቸው። ባለቅኔው ጸጋዬ ገብረ መድኅን እውነቱን ተናግሬያለሁ፣ ምን ታመጣላችሁ ብለው በማግስቱ በ4 ሰዓት ተኩል የኦቴሎን ተዋንያንና የመድረክ ሙያተኞች ይዘው ደጃዝማች ክፍሌ እርገቱ የአገር አስተዳደርና የጸጥታው ቢሮ የበላይ ሹም አማካይነት ታላቁ ግቢ ሳይሆን ኢዮቤልዩ ግቢ ቀርበው ኦቴሎ ቲያትር በነፃ እንዲታተምልህ ታዞልሃል፣ እጅ ንሳ ተብለው እጅ ነስተው ለተዋንያኑና ለሙያተኞቹም ዳረጎት ተሰጥቷቸው ብሔራዊ ቲያትርም ባጀት ስላልነበረው ይታዘዝላቸው ዘንድ አቤቱታውን ሲያቀርቡ እሱን ሌላ ጊዜ፣ አሁን በቃ ውጣ ተብለው ወጡ። ከዚህ በኋላ ጃንሆይ ኦቴሎን 2 ጊዜ ደጋግመው ተመለከቱት። ባለቅኔው ጸጋዬ ገብረ መድኅንም በጃንሆይ ከፍተኛ
አድናቆትና ሙገሳ ተሰጣቸው። በርታ፣ ወደንልሃል፣ በቀጣይም ሌሎች ሥራዎችን ይዘህና ብለው አድናቆታቸውን ሰጧቸው። ውድ የአዲስ 1879 አድማጮች፣ በአንዳንድ ኃላፊዎች አማካይነት ብንገፋ፣ ብንበደል፣ ገለል ብንደረግ በፍጹም ልንከፋ አይገባም። ይልቁን ጠንክረን በርትተን እንዴት ነገሮችን በጥበብ አልፈን ከፍ ማለት እንደሚቻል በዘዴ እንመርምር፣ እንበርታ። ሰዎች በሚናገሩን ነገር ተስፋ መቁረጥ አይገባም። ይልቁን ሰዎቹ የተናገሩትን እንደ ድክመት ወስደን ራሳችንን አጠንክረን ከፍ እንበል። ይህንንማ መቻጣ ነው። ሁሌም በራሳችን መንገድ እየተጓዘን ጥበባችንን ከፍ አድርገን እንገኛለን ማለታችሁን ገምተን ደስ ብሎናል። አዎ፣ በሕይወት ውስጥ ብዙ ነገሮች ያጋጥማሉ። እኛ የምንፈልጋቸውን ትልልቅ ሰዎችን ለማግኘት ስንጥር ከታች ያሉት ግን ይከላከላሉ። ሆኖም አንድ ቀን የምንፈልገውን ሰው ስናገኝ እንደ ባለቅኔው ጸጋዬ ገብረመድኅን እውነቱን መናገር ያስፈልጋል። እስከዚያው ግን መጠንከር፣ መበርታት የኛ ሥራ መሆን አለበት። ቤተሰቦቻችን ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን እንመጣለን። እናመሰግናለን። አዲስ 1879